እርግብ እንግዲህ ድንብላልን ታልገደልኩሽ ብላ እንግዲህ ጉሮሮዋን ክችን ድረስ ሂዳ ምግብ ታልሰጠሽ ብላ እንግዲህ ድንብላል ደግሞ ላንቺ የማቅረብ ግዴታ የለብኝም ጋለሞታ የመቀለብ ስትፈልጊ ሰርተሽ መብላት ትችያለሽ ብላ እንግዲህ ስትላት ጉሮሮዋን ነበር ያነቀቻት። ሰላም እየባደርስላት እንግዲህ ትጎዳት ነበር ማለት ነው። እርግብ እንግዲህ ያው በተምቹ የተነሳ እንግዲህ ድንብላልን ያው እንዴት ይወዳታል እንዴት እኔን ጥሎ ብላ እንግዲህ በቅናት ነው እንግዲህ ድንብላልን ያው እገላታለሁ እያለች ነበር። ተምቹ ደግሞ እሷን ድንብላልን ነካሽ ቢሆን ላንቺ አገልሻለሁ፣ ድንብላልን ነካሻት ማለት እኔም አንቺን እንደምገልሽ እንድታስታውሽ ብሎ እንግዲህ ተምቹ ራሱ ብሏታል። እዝራ እንግዲህ በጣም ነው የሚያሳዝነው። ያው እየተጎዳ ያለው በሁለቱም መካከል እዝራ ነው ማለት ነው። ግን አሁን ወይዘሮ ሜላት እንግዲህ በቃሉ ጋር ቤት እንግዲህ ሄዳ በቃሉን ያው አናግራውም ዝታበትም ስትመለስ እንግዲህ እሱ ደግሞ ያው ልጁ እንዳይጨነቅ ብሎ ያው መንገር አልፈለገም ነበር። ግን ደግሞ ያች ሜላት የሀና እናት መታ ዝታቤ ሄዳለች ሲለው እንግዲህ ያው ምንም ቢሆን በአባቱ ስለማይደራደር ከዛ ቀጥታ እንግዲህ ጽዮን ጋር ደውሎ ሀናን እንድታገናኘው ይዘሻኔ ብሎ እንግዲህ ነበር ጽዮን ጋር ተመካክረው እንግዲህ ጽዮን ልጅና በጣም ስለተረበሽ ቤተክርስቲያን እንሂድ ብላ እንግዲህ ያለ ሰዓቱ ሀናም እንግዲህ በሰዓቱ ስለተናደደችና ያው እሷም ያው እየተጎዳይ ስለሆነ ነይ እንሂድ ብላ እንግዲህ ወደ ቤተክርስቲያን ልውሰድሽ ብላ እንግዲህ አውቃ እሷ እዝራ ጋር ተመካክራ ነው እንግዲህ መንገድ ላይ ሲደርሱ ሃይ ልመለስ ነው እንዴት በዚህ ሰዓት ትወስጂኛለሽ? ቆይ አሁን ያለ ሰዓቱ ወይ ማታ አልሆነ ወይ ጧት አልሆነ ብላ ልትመለስ ስትል እንግዲህ እንዴት እዚህ ደርሰሽ ትመለሻለሽ ብላ እዝራ ከወዳ ነበር የመጣው። እንግዲህ ሲመጣ አንቺ እኔ ባፈቀርኩሽ በወደድኩሽ ላይ ሽማግሌዎቹን አዋርደሽ መላክሽ ሳያንስ ጭራሽ በአባቴ እንደማልደራደር እያወቅሽ እናትሽ ቤት ድረስ መጣ እንዴት አባቴን ትዝትበታለች? እገልሻለሁ ብሎ እንግዲህ ሀናን ጉሮሮዋን ነበር ያነቃት ማለት ነው። በአባቴ ምንም ቢሆን እንደማልደራደር ነግሬሻለሁ። ታሁን በኋላ ጦርነቱ ከኔ ጋር ነው። ለዛሽ ለጋጠ ወጥ እናትሽ ንገሪያት ሲላት እንግዲህ ሀና በጣም ነበር የተናደደችው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ ደግሞ እንግዲህ ተወዳጁና ሊያልቅ 5 ክፍል ቀሩት ኖላዊ ድራማ ነው ይዤላችሁ የመጣሁት ማለት ነው። ቤተሰቦቼ እንግዲህ ተወዳጁና አጓጊው ድራማ በተለይ አሁን ላይ ደግሞ አጓጊ ሆኗል ማለት ነው። ኖላዊ ድራማ እንግዲህ አሁን ወደ መጨረሻው ክፍል እየተቃረበ 5 ክፍል ነው የቀሩት ማለት ነው። ቤተሰቦቼ እንግዲህ ኖላዊ ድራማ እዝራና ሀና እንግዲህ ያው ውስጣቸው እነሱ በቤተሰብ የተነሳ እየተጎዱ ያሉት በተለይ ደግሞ እዝራ በጣም ተጎድቷል። ሀና ጋር በቃ አበቃ ወይኔና የሀና ነገር እያለ እየተጨነቀ በጣም ነው እስካሁን ድረስ ግራ ገብቶት እየጠጣ በቃ በጣም በንዴት ውስጥና ሆኖ እንግዲህ ያለው ማለት ነው። ሀናም እንግዲህ ያው ያለ እዝራ መኖር አልችልም እያለች እንግዲህ ለሱ ብዬ የትም ቦታ መሄድ አለብኝ፣ እዝራን መርሳት አለብኝ እያለች እንግዲህ በስተመጨረሻም እንግዲህ ጽዮን ያሰበችው ተሳክቶላታል ማለት ነው። እንግዲህ እስከዛሬ የምትፈልገው ነገር ቢኖር ከእዝራ ማርገዝ ነበረ። ምክንያቱም ያው ገንዘብ ስለምትፈልግ ቤቲ እንግዲህ ወይዘሮ ሜላት ጋር እየኖረች እንግዲህ አሁንም ወይዘሮ ሜላትን ለመበቀል አስባለች ማለት ነው። እንግዲህ ወይዘሮ ሜላት በዋህነቷ ምንም ቢሆን ያው አብራት እየኖረች አሁን ልታግዥኝ ይገባል፣ ቤቲ እባክሽ ቤተሰቤ አያሳዝንሽም ወይ? የሆነ ነገር ልታደርግልኝ ይገባሻል
የሆነ ነገር እንድታደርግልኝ እፈልጋለሁ ብላ እንግዲህ ቤቲን ስትጠይቃት ወይዘሮ ሜላት እንግዲህ ምሽ ምን ልርዳሽ፣ ምን ላድርግልሽ፣ የቻልኩትን አግዝሻለሁ ስትላት በቃሉ ድርጅት በድጋሚ ሄደሽ እንድትሰሪ እፈልጋለሁ፣ በቃሉን መበቅለው በዚህ ነው ስትላት እንግዲህ እንዴት ሊሆን ይችላል? ይሄማ የማይሆን ነገር ነው። እሱ እንዴት እሺ ብሎ ይመልሰኛል ብለሽ ታስቢያለሽ? ብላ ስትነግራት አላቅም ብቻ እንደማንም ብለሽ አሳምነሽ ሄደሽ መግባት አለብሽ ስትላት እሺ ብላ እንግዲህ ቤቲም እንግዲህ እሺ ብላ ቀጥታ ወደ በቃሉ ነበር ሄደችው። በቃሉ አራዳ እኮ ነው እንግዲህ እየሳቀ ሳቁ ነው ያሳቀኝ በቃሉ ማለት ነው። ከት ብሎ ስቆ እንግዲህ አንቺ ግን ይሄን የምትሸውጂ ይመስልሻል? ይሄን የላከችሽ ሜላት ናት አይደል አላት። እንግዲህ አለቃ ብዙ ጥፋት አጥፍቻለሁ፣ ብዙ ነገር አድርጌያለሁ፣ ግን ደግሞ በእኔ እንደማትጨክን ስለማቅ ነው፣ እባክህ ወደ ስራ መልሰኝ ስትለው እንግዲህ ከት ብሎ ስቆ ይሄን ነገር የላከችሽ ሜላት ናት ስታስቢኝ ህፃን ልጅ ነው እንዴ የሚመስልሽ? በነገራችን ላይ እኔም ብሆን በሰዓቱ ማድርገው ይሄን ነገር ስለሆነ አልተሳካልሽም በያት ብሎ እንዴት እሷ እንደዚህ ትለኛለች ስትለው አይ ይህን ነገር ያለችሽ ሜላት ናት ብሎ ይልቁንስ ሌላ ስራ ልስጥሽና ወደ ስራሽ ተመልሰሻል ሲላት እንግዲህ እሺ ነበር ያለችው። እሷም ግን ስራሽ ወደ ድርጅቱ ድጋሚ አይደለም፣ አንቺና ምኔ ድርጅት የምቀጥረሽ ይመስልሻል ድጋሚ ሲላት እንግዲህ ለምን አለቃሽ ምንም ስራ ይሁን ብቻ ቀጠል ምናምን ስትለው እንግዲህ ስራሽ የሚሆነው አሁን የምትኖሪው ወይዘሮ ሜላት ቤት አይደለም፣ እዛ ሄደሽ ቤት ውስጥ የሚካሄደውን ነገርና ሜላት ምን እያሰበች እንደሆነ ምን እያቀደች እንደሆነ አንድ በአንድ ቤት ውስጥ የሚፈጠረውን ነገር ትነግሪኛለሽ ብሎ እንግዲህ ተስማምተው እሺ ብላ ይችም ማትረባ ስንት ውለታ የዋሉላትን ሰዎች በስተመጨረሻ ደግሞ ለበቃሉ ልታግዝ ነው ማለት ነው። እቺ ቤት የምትባል ማትረባ እሺ ብላ እንግዲህ ከበቃሉ ጋር ተስማምታ ወደ ሜላት ጋር ሄዳ እንግዲህ ውሸት ነው ያዋሸቻት። እንግዲህ ስትጠይቃት ምን አለሽ በቃሉ ስትላት ምኑን ወይዘሮ ሜላት ስትነ የላኩሽና አይተሳም ነገርሽበት ምን አለሽ ስትላት እንግዲህ ነግሬሽ ነበር እኮ በቃሉ ማለት እኮ ሰይጣን የሚቀናበት ሰውዬ ነው፣ አንቺ እንደላክሽኝ አውቋል፣ አልተሳካም ብላ እንግዲህ እኔ እስከማውቀው ድረስ በቃሉ በዚህ ልክ የሚያስብ አይመስለኝም ነበር ስትላት ምናልባት መልካም ነገር ሲያስብ ሊሆን ይችላል፣ ለማንኛውም አልተሳካም፣ ሜላት ናት የላከችሽ አለኝ። እኔም በሰዓቱ ቢሆን የማስበው ይሄንን ነው ብሎኛል፣ ሌላ ምንም ነገር አላለኝ። ግን አታስቢ፣ በማንኛውም ሰዓት ቢሆን እንደማንም ብዬ ቀዳዳ ፈልጌ እረዳሻለሁ፣ አታስቢ ብላ እንግዲህ ውሸቷን በቃሉ ያላትን ትታ ሜላትን ሸውዳታለች ማለት ነው። እንግዲህ ያው በስተመጨረሻም ደግሞ ቤቲ ማለት ነው ልትጎዳት ነው። እንግዲህ ቤት ውስጥ የተፈጠረውን ነገር እንግዲህ ከበቃሉ ጋር ለመስማማት እየወሰደ ልትናገር ነው ማለት ነው። እንደዛው የዋሉላትን ውለታ እንትን ብላ ማለት ነው። ጽዮን እንግዲህ በስተመጨረሻ እየተሳካላን ነው ማለት ነው። እንግዲህ ተስተቷ ማትማርና አሁንም ተጠግታ እየኖረች እነሱ ቤት እንግዲህ እዝራ ጋር ተመካክራ ያለ ሰዓትና ያለ ወቅቱ ሀና እንግዲህ ያው በጭንቀት ውስጥ ብትሆንም እሱም እዛ ሁለቱም እየተጎዱ ያሉት እሱም እዛ በመጠጥ ውስጥ ነው ሁሉ ነገር የሚያሳልፈው እና እሷም ደግሞ ቤት ውስጥ በድብርት እንዴት ነው እዝራን መርሳት የምችለው እያለች እንግዲህ ያው በጭንቀት ነው ያለችው እና እስኪ ነይ እንሂድ ቤተ ክርስቲያን ልውሰድሽ ብላ እንግዲህ ውሸቷን ያለ ሰዓት እንግዲህ ወይ ጠዋት አይደለም ወይ ማታ አይደለምና ያለ ሰዓት እንግዲህ ወስዳት የሆነ ቦታ ሲደርሱ አይ በቃ አመሰግናለሁ ለኔ ያስበሽ እንዴት ነው ያለ ሰዓት ያመጣሽኝ ስትላት አይ እኔማ በጭንቀት ውስጥ ስለያለሽ ብንሄድ ብዬ ነው በማንኛውም ሰዓት አለው እንደ ቤተ ክርስቲያን መሄድ ምናምን እያለች እንግዲህ እሱማ የለውም ግን ደግሞ ወይ ማታ አይደል ወይ ጧት አይደል በቃ አመሰግናለሁ ብላ እንግዲህ ልትመለስ ስትል ከወዳ ዘወር ስትል እዝራ እሳት ጎርሶ እንግዲህ እየመጣ ነበረ። መቶ እንግዲህ ነግሬሽ ነበር በአባቴ ድርድር እንደማላቅ ሽማግሌዎቹን አዋርደሽ እንደላክሽ ስላፈቀርኩሽ ስለወደድኩሽ ነው ወይ እኔ ልትጠቀሚብኝ ነው ወይ በዚህ ልክ እኔን የሸወርሽ ብሎ እንግዲህ ጉሮሮዋን ነበር ሀናን እንግዲህ አንቆ ሊገላት ስሜታዊ ሆኖ በጣም ተናዶ እንግዲህ
አባቱ ሜላት መታ አስፈራራችኝ እኮ ገልሃለሁ አለችኝ ሲለው እንግዲህ በአባቴ ድርድር አላቅም ብሎ እንግዲህ ማንም ሰው አባቴ እንዲናገርብኝ አልፈልግም እና እኔ ስለወደድኩሽ ስላፈቀርኩሽ ሽማግሌዎቹን አዋርደሽ መላክሽ ሳያንስሽ ነው ወይ ጭራሽ አባቴ ጋር መታ እናትሽ እምትዝትበት ንገሪያት። ካሁን በኋላ ጦርነቱ ከኔ ጋር ነው ለዘሽ ጋጠ ወጥ እናትሽ ሲላት እንግዲህ ሀና በጣም ነበር የተናደደችው። ቶህ ብላ እንግዲህ ተፍታበት ሄደችው። እንግዲህ ጽዮን አጋጣሚውን ተጠቅማ እዝራ ተናዱ እንግዲህ ወደ መጠጥ ነበር የሄደው። እንግዲህ ወደዛ ሲሄድላት ቤቲ ጋር ተመካክረው እንግዲህ በፊት አልሳካላት ብሎ ነበረ። እንግዲህ ቤቲ ሂጅ መድኃኒት ላምጣ ብላ የሚጠጣበት ላይ እንግዲህ የእንቅልፍ መድኃኒት ሰጥተው አብራው እንድታድር አድርገዋል ማለት ነው። እቺ ተረገመች አጋጣሚውን እየተጠቀመኝ በቃ ዙረው እዝራን አጠመዱት ማለት ነው። ምስኪን እሱ ምንም ቢሆን ቢናደድም ምንም ቢሆን ሀናን ያፈቅራታል። ግን ደግሞ ያው ቢታረቁ እኔ ደስ ይለኛል። ሀናና እዝራ በቤተሰብ ጸብ መካከል ሁለቱ እየተጎዱ ነው። አሁን ግን ያው እናቷን ስለሰደባትና ጉሮሮዋን አንቋት ያው ትንሽ ተናዳለኝ። እሱም ደግሞ ያው በጣም ተናዷል። በጣም ነው የተናደደው። እንግዲህ ሰላምዬና ቅዱስ ደግሞ በቃ ፍቅራቸው ደስ ይላል ማለት ነው። ሰላምዬ እንግዲህ ከዛ ከድብርቷ ከጭንቀቷ ከሁሉም ነገር እንግዲህ አውጥቶ እንዳዲስ ሀብላ ፍቅሯን ጀምራ፣ ቅዱሴም እንግዲህ በጣም ደስ በሚል ንጹህ ፍቅር ላይ ናቸው። ደስ ይላሉ ሰላምዬና የሷ። ከዛ የካስመሳይ ጽዮን እንግዲህ ተገላግሎ ሰላምዬን የመሰለች እንግዲህ ሰጥቶታል ማለት ነው። እና እንግዲህ ደስ በሚል ሁኔታ ላይ ነው ያሉት ማለት ነው። እንግዲህ ጽዮን ሰላምዬ እንግዲህ ሀና ጽዮን እኮ አታለለች፣ ቤተ ክርስቲያን ልውሰድሽ ብላ እዝራ ጋር ተመካክራ እኮ ወሰደች፣ እሷ ናት የወሰደችኝ ስትላት እንግዲህ እና እዝራን አግኝተችው ነበር? እዝራን አገኘቸው ነበር። በጣም ተናዳ ስለነበር እዝራን አገኘቸው ነበር እኮ ሰላምዬ፣ ግን ጉሮሮዬን አነቀኝ እናቴንም የኔ ቀርቶ እናቴንም ያቺ ጋጠ ወጥ እናትሽን ካሁን በኋላ ጦርነቱ ከኔ ጋ ነው በያት፣ አባቴ እንደማልደራደር ንገሪያት ብሎ እንግዲህ ይህን ብሎኛል። ግን ደግሞ ጽዮን ናት የወሰደች ቤተ ክርስቲያን ልውሰድሽ ብላኝ ስትላት እንግዲህ አንቺ ቆይ ዝም ብለሽ ያገኘሽውን ተከትለሽ መሄድ ቆይ መቼ ነው አንቺ ልጅ የምታገው ብላ እንግዲህ ሰላምዬ ያው መቼም ቦክ ነው የምትለው በትንሹ ተናዳ እንግዲህ ጽዮንን ስታገኛት አንቺ የታባሽ አድረሽ ነው አሁን የምትመጪው? ስራሽን አውቀሽ ነው አይደል? ቆይ ለምንድን ነው ሀናን እዝራ ጋር የወሰድሻት ምናምን ስትላት እኔ ያልወሰድኳትን ቤተክርስቲያን ነው የወሰድኳት እንጂ እዝራ ይመጣል ብዬ በምን አውቃለሁ እያለች እንግዲህ ውሸቷን ሸፋፍኔ አሁን ቀጥ ብለሽ አንቺ መቼም ቢሆን አትቀየሪም፣ አትለወጭም። ደግሞ ለክፋትሽ እናቴ ክፋታችሁ ስላልታየ ነው እንጂ የሆነ ነገር ፈልጋችሁ ነው የተቀምጣችሁ፣ ከዚህ ቤት መውጣት አለባችሁ ብላ እንግዲህ ብላታለች ማለት ነው። ስታባታለች ተምቹና አሲር እንግዲህ እዝራን እንግዲህ ሀኒቾ ስለነገረችው ስለት ይዞ እንግዲህ ቢላ ይዞ ልወጋው ነው ብሎ እንግዲህ ተናዶ መቼም በዚች በሀና ጦስ እነሱ ናቸው ገደል የሚገቡት። እንግዲህ እዝራን እየተከተሉት ነበር። እዝራን ይወጉታል ወይስ ያመልጣቸዋል? በቀጣይ